ከወጣበት ወቅት ጀምሮ ወይም ካሰበበት ወቅት ጀምሮ ሐጅ አድርጎ ቤት ውስጥ ከሚመለስ ድረስ ያሉትን እስላማዊ ስነ ስርዓቶች በቁርአንና በሐዲስ ተደግፌ ለማቅረብ ነው ኢንሻአላህ ዛሬ ያሰብኩት። አላህ Subhanahu Wa Ta'ala በረህመቱ እንዲያግዘኝ እፈልጋለሁ። ሐጅ ያሰባችሁ ወንድሞች ፕሮግራማችንን በንቃት እንድትከታተሉና ዕውቀቱን ይዛችሁ ወደ ሐጅ እንድትንቀሳቀሱ አሳስባለሁ። ያለ ዕውቀት የሚሰራ ስራ ሁሌም ዋጋ ቢስ ነውና የሚሆነው የምታውቁትን ጥሩ ሆኖ የማታውቁትን ግን የሚያውቁትን ሰዎች እየጠየቃችሁ ሸሪዓውን በጠበቀ መልኩ ሐጃችሁ እንዳይበላሽ ጥንቃቄ አድርጋችሁ ሐጅ እንድትሰሩ አሳስባለሁ። ነብያችን አለይሂ ሰላቱ ወሰለም እንዴት ሐጅ እንዳደረጉ ሐጃቸውንም አደራረጉንም ስነ ስርዓቱንም ኢንሻአላህ በዚህ ፕሮግራማችን ላይ እናብራራለን። ሐጅ ያሰበ ሰው ፕሮግራሙን እንዲከታተል አሳስባለሁ። ለነገሩ ሐጅ ያላሰበም ሰው ቢሆን ሐጁን አላህ እንዲወፍቀው በሚወፍቀው ጊዜ እንዴት ሐጅ እንደሚደረግም ጭምር እዚህ ፕሮግራም ላይ ትምህርት ስለሚሰጥ ብትከታተሉ ጥሩ ነው። ሐጅ ፈርድ ነው። በثبت وجوبه بالكتاب والسنة وإجماع الأمة بقرآنم بحديثم واجبنته تقلصال. الله عز وجل بقرآن لاي من بلوال ولله على الناس حج البيت من استطاع إليه سبيلا. لله سبحانه وتعالى አቅም ሐጅ ማድረግ አቅም እዛለ መድረስ መንገዱን ለመግባት አቅም ባለው ሰው ላይ በማንኛውም አካል ላይ ዋጅብ ሆኗል ብሎ አላህ ቁርአን ላይ ተናግሯል። وثبت في الحديث أيضا أن النبي عليه الصلاة والسلام قال أيها الناس إن الله فرض عليكم الحج فحجوا إن أنت سوج الله بأن أنت لا حج فرض أدرقوا الحج أدرقوا بلوال كسلمنا مسارتوچم አንዱ ነው። እንደምታውቁት የእስልምና መሰረቶች አምስት ናቸው። ከአምስቱ አንዱ ይሄ ነው። قال عليه الصلاة والسلام بني الإسلام على 5 شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت لمن استطاع إليه سبيلا. حج لما درج من قدون لما قرأت አቅም ያለው ሰው ለቻለ ሰው የአላህን ቤት መጎብኘት ዋጅብ ነው ብሎ ነብያችን አለይሂ ሰላቱ ወሰለም አስረድተዋል። እስልምና የተገነባው በአምስት መሰረቶች ነው። ቡኒየል ኢስላሙ አላ 50 አምስት ናቸው። አንደኛው ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ አምልኮት የሚገባው ከአላህ በስተቀር ሌላ እንደሌለ ቃለ ምስክር መስጠት። ሁለተኛው ነብያችን መሐመድ አለይሂ ሰላቱ ወሰለም መልእክተኛ መሆናቸውንም መስጠት። ይሄ አንደኛው ነው። ሁለተኛው ደግሞ ሶላት መስገድ ነው ኢቃሙ ሶላህ። ሶስተኛው ኢታኡ ዘካህ። አራተኛው ረመዳን መጾም አሁን ያለንበትን ረመዳን መጾም ነው። አምስተኛው የአላህን ቤት መጎብኘት ነው። ሐጁ በይቲላሂ አልሐራም የአላህን ቤት Subhanahu Wa Ta'ala መጎብኘት ነው። ይሄ እንግዲህ ፈርድ የሆነ ነገር ነው፣ ዋጅብ ነው፣ በሸሪዓችንም የተገለጸ ነገር ነው። እስልምና ውስጥም ሐጅ ዋጅብ አይደለም የሚል ማንኛውም ሙስሊም የለም። بإجماع المسلمين መጀመሪያ ከነብዩ ጀምሮ አለይሂ ሰላቱ ወሰለም እስካሁን ድረስ ሐጅ ዋጅብ መሆኑ የተረጋገጠ የታወቀ ነገር ነው። ፕሮግራማችንን እንድትከታተሉ አሁንም በድጋሚ እጋብዛለሁ። الحج ሐጅ ማለት ወንድሞቼ በቁርአን በቋንቋ ደረጃ معناه القصد نجرن محسب حج بالد حج فلان يحج حجا أي قصد يقصد قصدا قصد مالت محسب مالت منهم نجر ستاسب حج يبالد لكن إذا شرع عليه من فلقوا الحج حج مالت أعمال مخصوصة يتوسنوا من لو أكم يالله تشون بتشاسلا من مرتنو بتوسنا بوتالاي يتوسنوا የተወሰኑ ሰዎች በተወሰነ ቦታ ላይ የተወሰኑ ስራዎችን ሰርቶ መመለስ እሱ ነው ሐጅ የሚባለው። ወይም ደግሞ ሐጁ በይቲላሂ አልሐራም የአላህን ቤት Subhanahu Wa Ta'ala መጎብኘት ነው። ሸርጦች አሉት፣ አዳቦች አሉት፣ አህካሞች አሉት፣ ዝርዝር ሁኔታዎች አሉት። ወደፊት ምን መጣበት ይሆናል። ሄዶ ግን የአላህን ቤት መጎብኘት ነው ሐጅ የሚባለው። አላህም Subhanahu Wa Ta'ala ቁርአን ላይ ጠቅሶታል። ይሄ ዋጅብ የሆነ ነገር ነው። عمره واجب አይደለም። بعض العلماء واجب ነው ብለዋል። دليل አድርገው የተጠቀሙት አለ። على كل حال بعض العلماء واجب አይደለም
بعض العلماء واجب ነው ብለዋል واجب ነው ያሉት ደሊል አላቸው ዋጅብ አይደለም ያሉትም ደሊል አላቸው ነብያችን አለይሂ ሰላቱ ወሰለም እስልምና የተገነባበትን ነገር ሲናገሩ አምስት ነው የጠቀሱት ሐጅን እንጂ ዑምራን ስላልጠቀሱ አልሐጅ ወልዑምራ ስላላሉ ዋጅብ አይደለም ብለዋል على كل حال ይሄ ነው بعض العلماء ሐጅ ማነው ዑምራ ዋጅብ አይደለም ብለዋል ይሄ ነው ሐቂቃው እኛ የምንደግፈው ነው ሌላው ሐጅ የሚደረገው ወይ ደግሞ ዋጅብ የሚሆነው في العمر مرة واحدة በእድሜ ልክ አንድ ጊዜ ብቻ ከአንድ ጊዜ በላይ ዋጅብ አይሆንብህ አንተ ሐጅን መደጋገም ትችላለህ እንደፈለክ መጨማመር ትችላለህ 2 ጊዜ 3 ጊዜ 4 ጊዜ አቅሙ ካለ የገንዘብ አቅሙ የአካል አቅሙ ካለ እንደፈለክ ትችላለህ ላኪን ፈርድ ሆኖብህ አልሰራህም ተብለህ يوم القيامة ምትያዝበት ቢኖር ከእድሜ አንድ ጊዜ ብቻ ነው በነገራችን ላይ ሐጅ እኮ ከባድ ስራ ነው የጉልበት ስራ ጭምር ነው የገንዘብ ዒባዳ ብቻ ሳይሆን የጉልበትም ዒባዳ ጭምር ነው በኑሯቸው የተንደላቀቁና ተንፈላሰው የሚኖሩት ሀብታሞች ሐጅን ለማድረግ በጣም ይከብዳቸዋል ምኝታው ላይመች ይችላል አይመችም የእግር ጉዞ አለበት ፀሐይ አለበት ልብሱ አይመችም ሂዶ ሁሉም ነገሩ አድካሚ ነገር ነው እና አሁን ለምሳሌ ሶላትን ብንወስድ አዕማል በደንያ የአካል ስራ ነው ዘካን ብንወስድ ከገንዘብ ጋር የሚገናኝ ዒባዳ ነው ሐጅ ግን ከገንዘብም ጋር ይገናኛል ከአካልም ጋር ይገናኛል ለማን استطاع ለቻለ ሰው ምንለው የአካሉም ከቻለ ጭምር ነው ገንዘቡ ብቻ አይደለም ወይም ደግሞ ገንዘብም ከቻለ ጭምር ነው አካሉ ብቻ አይደለም አካልህ ችሎ ገንዘብ ላይ ኖርህ ይችላል ገንዘብ ኑሮህ አካልህ ላይ ይችላል ያን ጊዜ የራሱ የሆነ ሁክም ይኖራዋል ነው ሄዶ በእድሜ አንድ ጊዜ ነው የሚደረገው ይሄንን ማወቅ ይኖርብናል ما هي شروط وجوب الحج والعمرة حجنا عمرة واجب የሚሆኑት በምን መስፈርት ነው ዑምራን እንግዲህ ዋጅብ ነው የሚለውን ካሰብን ማለት ነው ዑምራን እንተወውና ስለ ሐጅ እናውራ ሐጅ ዋጅብ የሚሆንበት በአምስት ሸርጦች ነው አንደኛው ሸርጥ ينبغي أن يكون الحاج مسلما حج የሚያደርገው ሰው ሙስሊም መሆን አለበት ሙስሊም ካልሆነ ዋጅብ አይሆንበት اصلا مكلف ስላልሆነ እንደውም በተቃራኒው ሙስሊም ያልሆነ አካል ሐጅ ማድረግ አይፈቀድለትም لأن الله عز وجل يقول إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ከዚህ ዓመት በኋላ መስጂድ الحرامን ሙሽሪኮቹ እንዳይቀርቡት ብሏል ሐጅም አይፈቀድም እንደዚሁም ደግሞ እዛ አካባቢ መገኘትም በሸሪዓችን ክልክል ነው فلذلك ورد في حديث أبي هريرة رضي الله عنه بأبو هريرة حديث نبينا عليه الصلاة والسلام حجة الوداع كما درجاتቸው በፊት أبو بكر الصديق ልከው መመሪያዎችን ለሐጃጆቹ እንዲያስተላልፉ አድርገው ነበር يقول أبو هريرة بعثني أبو بكر الصديق رضي الله عنه كأبو بكر الصديق ልከውኝ ነብዩ አዘውት እኔን ልከውኝ አንድ መመሪያ يوم النحر እርድ የሚታረድበት የዒዱ ቀን ላይ ያን መመሪያ ሳስተላልፍ ነበር አለ ምንድን ነበር የምታስተላልፈው ሲሉት لا يحج بعد العام مشرك ولا يطوف بالبيت عريان ከዚህ ዓመት በኋላ ሙሽሪክ የሆነ አካል ሐጅ እንዳያደርግ በበይቱላህ ደግሞ ራቁቱን ጧፍ እንዳይደረግ ይሄው ታዟል ተናገር ብለውኝ አቡበክር ስዲቅ የውመ النحر እየዞርኩኝ ይሄንን መግለጫ ስሰጥ ነበር ብለዋል الشرط الثاني የሁለተኛው ሸርጥ ደግሞ العقل عقل ነው ሰው አእምሮ ጤነኛ ካልሆነ لا يجب عليه الحج أو العمرة حج بفتصم واجب አይሆንበትም ነብያችን عليه الصلاة والسلام بحديثاتهم من بلوال رفع عن أمتي 3 كان أمت ላይ 3 ነገሮች رفع القلم عن 3 የምዝገባ የተጠያቂነት ብዕር 3 አካሎች ላይ ተነስቷል አይጠየቁም
من المجنون حتى يفيق يا أمرو بشتنيا اسكم الشالو درس والنائم حتى يستيقظ يتنيا سو اسكم النسا درس قالونا ሶስተኛው ደግሞ وعن الصبي حتى يحتلم ህፃን የሆነ ሰው አቅመ አዳም ወይም አቅመ ሔዋን እስከምትደርስ ድረስ እንደው የተጠያቂነት ነገር የለባቸውም ስለዚህ ሐጅ እነዚህ ሰዎች ዋጅብ አይሆንባቸውም ማለት ነው ሶስተኛው ሸርጥ ደግሞ ብሉግ መሆን ነው وعن الصبي حتى يحتلم የሚለው ሐዲስ ይሄንኑ ይደግፋል ህፃን ልጅ ሐጅ ቢያደርግ የሚበቃ ቢሆንም لكن من حيث الوجوب واجب جن አይሆንበትም ለማለት ነው لكن ህፃን ልጅ ሐጅ ቢያደርግስ صح حجه صحيح ነው ምንም ችግር የለበትም لكن لا يجزئه الحج عن حجة الإسلام حجة الإسلام አትሸፈነለትም ብሉግ በሚሆንበት ጊዜ ይሄንን ሐጅ እንደገና መድገም አለበት ይሄንን ሐጅ እንደገና መድገም አለበት لحديث عبد الله بن عباس رضي الله عنهما أنه قال أن امرأة رفعت ابنا لها إلى النبي صلى الله عليه وسلم عند هزان لجزان عند تسيت متاچنا نبياتين عليه الصلاة والسلام هزان لج نبرت السن بدق أدرقا يا رسول الله لتشاتشو لبيك ألي هذا حج الذي هزان لج حج اللوي بلا طيقت نعم ولك الأجر أجر لانشي هنا الحج اللو بلواتال أيما صبي حج ثم بلغ فعليه حجة أخرى ما نم هزان لج حج كادرقا كذا بلوغ سيون تجمار ليلة حج واجب هون بتال وأيما عبد حج ثم عتق فعليه حجة أخرى ما نم بارع حج كادرقا كذا منتع كوتا عندنا تجماري حج يوجب بتال بلو نبياتنا عليه الصلاة والسلام تناقروال أردت تنيو شرط دمو الحرية نتعنتنو هي حديث تكسوتال بارع هون سو واجب هون بتم بارع هون سو واجب هون بتم نو أمستنيو شرط አቅም መኖር ነው አቅም ሸርጥ ነው فالحج انما يجب على من استطاع اليه سبيلا حج የሚወጅበው حج ማድረግ አቅም ላለው ሰው ብቻ ነው አቅም ከሌለው ግን ሸሪዓው ዋጅብ አያደርግበትም لان الله عز وجل قال لا يكلف الله نفسا الا وسعها ማንም ነፍስ ያቅማን ያህል እንጂ حج ማድረግ አይወጅብባትምና ማለት ነው لكن የማይችል ሰው تتنانتو تبراتو حج بيادرق كان حجه مجزئا حج جن السنم يبقى قوي هنا لنو የማይችል ሰው እንደማንም ብሎ በቃ ለፍቶ እንደማንም ብሎ ካቅሙ በላይ የሆነ ስራ ሰርቶ ሐጅ ካደረገ ሐጁ يجزئه ያብቃቀዋል ነው እዚህ ላይ አምስተኛው ሸርጥ ላይ ለሴቶች ለየት ያለ ሸርጥ አለ ምንድነው እሱ وجود المحرم أبرواتشو يمهد محرم مجنيتنا لأن النبي صلى الله عليه وسلم قال لا يخلون رجل بامرأة إلا معها ذو محرم عند سيتكارا بتشامك كما تلبتم كزمد كجن كلا بستكر ولا تسافر المرأة إلا مع ذي محرم عندت سيت سفر مبال ركبة مهد يلباتم زمد وتشاقا بتسوي تشاقا قال هنا بستكر بلو نبياتنا تناقروا عليه الصلاة والسلام كذا عند الصحابي تنسانا يا رسول الله إن امرأتي خرجت حاجة يعني بالبيت حج لما أدرك بلا تنستهد لك وإني اكتتبت في غزوة كذا وكذا يعني لما بزينا بزي زمشا تمزق بيالهن من ما أدرك الشالنيال سيلاتشو قال النبي صلى الله عليه وسلم انطلق فحج مع امرأتك هيدنا مستقى حج أدرك مستهم بتشوانا التلاكات بلوتال يالا محرم حج ما أدرك يلبتم لمالتنا يرفت ساعة درسوال إيالينو كرفت بحالا نملسالن ساتركو طبكم جزاكم الله خيرا وأذن
بالحج ሐጅ ለማድረግ አቅም ያለው ሰው እንደዚሁም ባሪያ ያልሆነ ነፃ ምንድነው ሑር የሆነ ሰው እንደዚሁም አቅም ያለው ሰው የአእምሮ ችግር የሌለበት ሰው ሙስሊም የሆነ ሰው ወይም ደግሞ በጥቅሉ من كملت له الشروط الخمسة አሁን የተጠቀሱት አምስት ሸርጦች የተሟሉለት ሰው وجب عليه أن يحج على الفور አቅሙን እንዳገኘ ወዲያውኑ ሐጅ ማድረግ ይወጅብበታል بعض العلماء وجوب على التراخي ዘግይቶም ቢፈጸም ችግር የሌለበት አይነት ውጁብ ነው ቢሉም ሂዶ ግን መደረግ ያለበት على الفور ወዲያውኑ ነው ولم يجوز له تأخيره حجን ማዘግየት ለሱ አይፈቀድለትም لحديث ابن عباس رضي الله تعالى عنهما أنه قال رسول الله صلى الله عليه وسلم تعجلوا إلى الحج فإن أحدكم لا يدري ما يعرض له حج لما أدرك بفتنة طلو بلاتشو حج أدرقو كان أنت مكاكل بزيه مكاكل من اندمي كست من عدس نقر اندمي متعباتشو سلامات تاوكو بفتنة حج أدرقو የእስልምናን ከአምስት ማዕዘናቶች መካከል አንዱ ሳይሟላ በኢትባራት መስሶ ብቻ ቆሞ አምስተኛው መሰረት ሳይጣል ዝም ብለህ ወደ አኺራ እንዳትሄድ ይሄን አድርጉ ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል ነው فأمر بالتعجيل በፍጥነት መደረግ እንዳለበት አዘዋል والأمر للوجوب على رأي بعض العلماء أمر ደሞ ለውጁብ ነው ስለዚህ على الفور ወዲያውኑ ሐጅ መደረግ አለበት ለማለት ነው ሐጅ ማድረግ ዋጅብ ነው እንደ ውጁቡ ደግሞ ወዲያውኑ እንደተሳካለህ ነው ማድረግ ያለብህ የሚቀጥለው አመት ከዛ በኋላ እያልክ ስትቆይ ድንገት ያልሆኑ ነገሮች ሊከሰቱ ይችላሉ የሚለው የዑለማዎች አባባል በዋቂዕ በተግባር ስትመለከቱት ጉድ ትላላችሁ ወንድሞቼ አንዳንድ ጊዜ ሐጅ ለማድረግ አቅም እያላቸው ብሩን እንስራበት ወይም ደግሞ ከውጭ መጣቃለ ከቀረጥ ከፍዬ ማውጣት አለብኝ መከታተለው ጉዳይ አለኝ እያልክ እንትን ስትል ድንገት አጀል ይመጣና ለቀም ያደርጋል ይሄ በጣም ከባድ ነገር ነው አንድ ወንድማችን ሐጅ ለማድረግ ድንገት ተነሳ ብዙ አመት ሐጅ ለማድረግ አቅም እያለው አልተሳካለትም ነበር አይዘንድሮ ሐጅ ማድረግ አለብኝ አለ ተነሳ ሐጅ አድርጎ ተመልሶ ልክ እንደተመለሰ አመመኝ አለ ሆስፒታል ገባ ጀናዛ ወጣ ያን አመት ሳይሳካለት ቢቀር ኑሮ አቅሙ እያለው በፍጥነት ስላላደረገ ከአላህ ዘንድ ይጠየቃል ከእስልምና አምስት መሰረቶች አንዱን አጓሎ ነው የሞተው ነገሮች ሁሉ እንዳልተጠበቁ ይሆን ነበር ስለዚህ ይሄንንም ነገር ግምት ውስጥ ማስገባት ያስፈልጋል እንደውም ሰይድ ዑመር አሚሩል ሙእሚኒን ረዲየላሁ ዐንሁ ሐጅ አቅም እያለው የማያደርገውን ሰው ተከታተሉልኝ ይሄ ሙስሊም አይባልም ሁሉ ብለው እንደተናገሩ ተገልጿል ነው على كل حال فإن كان قادرا على الحج بنفسه راسو حج ማድረግ አቅሙ ካለው ችሎታው ካለው حج راسو حج ያደርጋል ከቻለ ማለት ነው وإن كان عاجزا عن الحج بنفسه راسو ተነስቶ حج ማድረግ የማይችልበት ሁኔታ ካለ ይሄንን እንግዲህ ሌላ ሁክም እንሰጠዋለን እንዴት ልክ እንደ ጾም ነው የምናየው ጾም መጾም ፈርድ ነው ረመዳንም መጾም ላኪን መጾም ካልቻለስ አሞት ያ ሁኔታ መጾም ያልቻለበት ነገር ለሁለት ነው የሚከፈለው ህመም ከሆነ ለምሳሌ ወይም ደግሞ ሌላ ችግር ከሆነ ያ ችግሩ የሚለቅ ችግር ነው ወይስ የማይለቅ ችግር ነው ብለን እንከፍለዋለን ልክ እንደዚህ ሐጃጁም እንደዛ ነው የሚቆጠረው
አንተ ሐጅ አድርግ ወጅቦብሃል والله በገንዘብ ወጅቦብኛል ግን መሄድ የማልችልበት ችግር አለብኝ የማትችልበት ችግር አለ ያ ችግር የሚፈታ ችግር ነው የሚቀጥለው አመት ብናዘገየው ሊፈታ የሚችል ነው ወይስ ከናካቴው ሊፈታ የሚችል ችግር አይደለም የሚፈታ ችግር አይደለም ከተባለ ተወክላለህ ሌላ ሰው ሐጅ ያደርግልሃል كالمريض الذي مرضه طارئ وينتظر الشفاء በሽተኛ ሆኖ ልድን ይችላልሁ እያለ መዳኑን የሚጠባበቅ ከሆነ ጠብቅና ሐጁን አዘግይ ከዛም በኋላ ጠብቀህ ሌላ ጊዜ ሐጅ ታደርጋለህ ትለዋለህ فإما قبل ذلك ይሄንን እየጠበቀ ያለ ድንገት ከሞተሳ حج عنه من تركته ከተወው ገንዘብ ብድግ ተደርጎ ሌሎች ሰዎች ተወክለው ሐጅ ያደርጉለታል ولا يأثم አይወነጅልም ልክ እንደቻለ ሐጅ ማድረግ ፈልጎ ነበር አመመው ህመሙ ደግሞ እድናለሁ እያለ እየጠበቀ ያለ መሐከለ አጀሉ ደርሶ ሞተ ዘመዶቹ ሐጅ ያደርጉለት በራሱ ገንዘብ ምንም ችግር የለም ነው وإن كان الذي وجب عليه الحج عاجزا مستمرا ካቅም በላይ የሆነ ጉዳይ አጋጠመው አለመቻሉ ደግሞ የማይቋረጥ እስከ መጨረሻው ድረስ ቢሆን አይወገድለትም ችግሩ ተብሎ ቢታሰብ በሽታም ከሆነ አይድንም ተብሎ ከተገመተ እንደ ሽማግሌ እንደ በሽተኛ በእድሜያቸው በጣም የጃጁ ሆነው ወይም ደግሞ አካላቸው ላይ የሆነ ችግር ደርሶ ከሆነ አውሮፕላንም ላይ መውጣት የማይችሉ መኪናም ላይ መውጣት የማይችሉ ከሆኑ فإنه يوكل من يحج عنه ويعتمر حج የሚያደርግ ዑምራ የሚያደርግ አካል ወክሎ ሌሎች ሰዎች እንዲሸፍኑለት ማድረግ ይተበቀበታል ነው الشيء بالشيء يذكر ነው ነገር ያነሳዋል ካልቻለ ያልቻለ ሰው ሌላን ሰው ይወክል የሚል ነገር ስናነሳ መወከል ጋር የተያያዘ ነገር እናውራ من لا يستطيع الحج والعمرة بنفسه በራሱ ሐጅም ዑምራም ማድረግ የማይችል ሰው የዋጂብን የሚሆንበት ሸርጦች ሙሉ በሙሉ ተሟልተው ከሆነ كمن لا يستطيع الركوب መኪናም ላይ አውሮፕላንም ላይ መጋለብ የማይችል ሰው ከሆነ ይድናልም ተብሎ ካልተጠበቀ فإنه يلزمه أن ينيب من يحج عنه እሱን ወክሎ ሐጅ የሚያደርግን ሰው መተካት ይወጅብበታል لحديث ابن عباس رضي الله تعالى عنهما يا عبد الله بن عباس حديث من على أن امرأة من خثعم عندت سيد كخثعم قوساء متأتنا يا رسول الله إن فريضة الله على عباده بباروت لاي الله فرد يدرجو حج أدركت أبي شيخا كبيرا لا يستطيع أن يثبت على الراحلة ميقالب نقر لاي ቁጭ ማለት በማይችልበትና አቅም ሙሉ በሙሉ በተሟጠጠበት ወቅት ላይ ትልቅ ሽማግሌ ሆኖ ፈርድ ሆነበት አፈአሁጁ عنه እሱን ተክቼ ሐጅ ላድርግለት ብላ ጠየቀቻቸው قال نعم አው እሱን ተክተሽ ሐጅ አድርጊ አሏት وذلك في حجة الوداع ይህንን ያሏት መሰናበቻው ሐጅ ላይ ነበር ነው እግር መንገዳችንን የወንድን ሐጅ ሴት ተክታ ሐጅ ማድረግም ትችላለች ማለት ነው አፈአሁጁ عنه ስትላቸው قال نعم أو بلواتالنا نو ولحديث أبي رزين رضي الله عنه يا رسول الله لا تلبيك إن أبي شيخ كبير لا يستطيع الحج يعني أبات تلك شما قل لنا حج ما درك أي شلم عمره من دزهو ميقالبنا قال لا فرس لا يبكروا لا يمكمت أي شلم من لا درك فحج عن أبيك واعتمر كأباته وكله حج أدرقلت اندزهم عمره أدرقلت بلوتال فإن توفي من وجب عليه الحج ولم يحج حج سادرك حج وجب بسو دنقت بموت أخرج عنه من ماله ما يحج به عنه ويعتمر عمران مسرابت حج مدرقبتن كسو غنزب إيوتعنا لسو تبلو حج الدرق اللتال عبد الله بن عباس رضي الله عنه أن امرأة سنان بن عبد الله الجهني يمتبال عند السيد ነቢያችን አለይሂ ሰላቱ ወሰለም እንዲጠየቁላት አደረገቻሉ من هنا أن أمها ماتت ولم تحج أفيجزئ عنها እናቴ ሐጅ ሳታደርግ ሞተች እሷን ተክቼ ሐጅ ባደርግ ያብቃቃልኛል ወይ ብላ ጠየቀቻቸው قال نعم አዋሏት لو كان على أمك دين فقضيته عنها أكان يجزئ عنها
እናትሽ ላይ እዳ ቢኖር አንቺ ብትከፊላት ያብቃቃት ነበር እንዴ አዎ አለች እንግዳማ ይሄም ፈልተሁጅ عن امها እንግዳማ ይችም ሴት እናቷን ወክላ ሐጅ ታደርግላት ብለው ነብያችን አለይሂ ሰላቱ ወሰለም ሐጅ እንዲደረግ በወኪል አዘዋል ነው ስለትም ካለባት እንደዚህ ሆኖ አንድ ሰው ሐጅ ካደረገ ሐጅ ለማድረግ ስለት ከተሳለ ስለቱን ሳይሞላ ከሞተ ስለቱን መሙላት ዋጅብ ስለሆነ ሌላ ሰው ተተክቶ ሐጅ እንዲያደርግ ይደረጋል ወልዩፉ ኑዙረሁም ስለታቸውን ይሙሉ ብሎ አላህ Subhanahu Wa Ta'ala ተናግሯልና ነው ላኪን ሐጅ የሚያደርግ ሰው ወይም ደግሞ ተተክቶ ሐጅ የሚያደርግ ሰው አንዳንድ ነገሮችን ማሟላት አለበት አንደኛው ተተክቶ ሐጅ የሚያደርግ ሰው ራሱ ሐጅ አድርጎ ካልሆነ በስተቀር እሱ ሐጅ ሳያደርግ ለሌላ ሰው ሐጅ ማድረግ አይችልም ሐጅ አድርጎ የሚያቅ ሰው ነው መተካት የሚችለው فلذلك رسول عليه الصلاة والسلام ሐጃጆቹ በተሰበሰቡበት አንድ ሰው ብድግ ብሎ ኢህራም ለማድረግ ሞከረ ለበይክ عن ሹብሩማ ስለ ሹብሩማ ለበይክ ብያለሁ አለ ሐጅ እየነየተ ነው ማን ሹብሩማ ማን ነው አሉት ረሱል ሰለላሁ ዐለይሂ ወሰለም ወንድሜ ነው አላቸው ወይ ከዘመዶቹ አንዱ ይሆናል حججت عن نفسك ለራስ ሐጅ አድርገሃል አሉት قال لا አላረኩም ሲላቸው حج عن نفسك ثم عن شبرمة ራስ መጀመሪያ ሐጅ አድርግና ከዛ በኋላ ስለ ሹብሩማ ታደርጋለህ አሉት ስለዚህ ሐዲስ የሚጠቁመው ምንድነው ማንንም ሰው ሐጅ በሚያደርግበት ጊዜ ሐጅ በሚያደርግበት ሰውን ሲተካ ሐጅ ያደረገ ሰው ነው መተካት ያለበት እንጂ ዝም ብሎ ማንንም ሰው ማምጣት የለበትም ነው على كل حال ሰዓት አለቀ ያሉ ያንኳኩብኝ ነው ይሄንን ፕሮግራማችንን እዚህ አቆማለሁ በዝርዝር ኢንሻአላህ ሐጅና ስርዓቱ አሁንም ይቀርባል እንድትከታተሉ እጋብዛለሁ ወሰለላሁ ወሰለም ወባረከ على نبينا محمد وعلى آله وصحبه وسلم أجمعين والسلام عليكم ورحمة الله وأذن في الناس